አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በመሬት መደርመስ አደጋ ጉዳት የደረሰባቸው ወገኖችን አደጋው የደረሰበት ስፍራ ላይ በመገኘት አጽናንተዋል። በጎፋ ዞን በደረሰው የመሬት መንሸራተት አደጋ አስከሬናቸው ያልተገኘ ሰዎችን የመፈለጉ ሂደት ተጠናክሮ መቀጠሉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በአዲስ አበባ የተካሄደው የተባበሩት መንግስታት ድርጅት የፋይናንስ ለልማት ጉባኤ ታዳጊ ሀገራትን ድምፅ በማሰማት በኩል ውጤት የተገኘበት መሆኑ ተገለጸ። ከውጭ በፈረንሳይ በባቡር ተጓዦች ላይ የተፈጠረው መስተጓጎል እስከ ሳምንቱ መጨረሻ ሊቀጥል ይችላል ተባለ የሚለውን በአበይት ርዕሰ ጉዳይነት ይዘናቸዋል። ጤና ይስጥልን እንደምንላችኋል ተመልካቾቻችን። 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ነኝ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በመሬት መደርመስ አደጋ ጉዳት የደረሰባቸው ወገኖችን አደጋው የደረሰበት ስፍራ ላይ በመገኘት አጽናንተዋል። ጠቅላይ ሚኒስትሩ በአደጋው ሕይወታቸውን ባጡ ወገኖች የተሰማቸውን ጥልቅ ሐዘንም ገልጸዋል። የሕዝብ ተወካዮች ምክር ቤት በትላንትናው ዕለት በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በደረሰው የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች ከዛሬ ጀምሮ ለ3 ቀናት የሚቆይ ብሔራዊ ሐዘን ማወጁ ይታወቃል። ዘገባው የሪፖርተራችን አስረሳው ወጌሾ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በመገኘት ተጎጂዎችን አጽናንተዋል። በቀበሌው የተከሰተው ድንገተኛ የመሬት መንሸራተት አደጋ በሰውና በንብረት ላይ ከፍተኛ ጉዳት ማድረሱም የሚታወስ ነው። ጠቅላይ ሚኒስትሩ ዛሬ አደጋው በተከሰተበት ስፍራ ተገኝተው የተሰማቸውን ጥልቅ ሐዘን በመግለጽ በአደጋው ጉዳት የደረሰባቸውን ወገኖች ነው ያጽናኑት። ከጠቅላይ ሚኒስትር አብይ አህመድ በተጨማሪም ደግሞ ቀዳማዊት እመቤት ዝናሽ ታያቸው፣ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች የፌዴራል መንግስት አመራሮች በአደጋው ጉዳት በደረሰበት ቦታ ተገኝተው የተሰማቸውን ሐዘን በመግለጽ ተጎጂዎችን አጽናንተዋል። ታሳ ደንዳሞ አሁንም ዘገባው የባልደረባችን አስረሳው ወጌሾ ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በደረሰው የመሬት መንሸራተት አደጋ ኢትዮጵያውያን እያደረጉ ላለው አጋርነት ምስጋና አቀረቡ። ርዕሰ መስተዳደሩ ተጎጂዎችን በማጽናናት ከተጎጂዎች ጎን የቆሙ ኢትዮጵያውያንን አመስግነዋል። አሱ ዳንዳይሞ ጾሲ ዳንዳሞ ግሳዋይ ጾሲ ሚንቾ ጾሲ ዳንዳሞ ታስቴ ተነሞ ወጣይ ተነሞ ታስቴ አይሲ የሲያባ አይሲ አዛንቲያባ ተነሞ ታስቴ ያግደ አዋይ እንተ ጾሲ ዳንዳሞ ከሃባ እንተ ሲዮ ሃይሳ መላይ ኢታ እንተ ናጋኮፎ እንተ ዛራን እንተ ኢታጋኮፎ ጾሲ ሃይሰራ አጸና መላኑ ካወሲያ ጾሲ ወሰቶ እንተ ዳንዳሞ ሚኒቴ ያግደ አዋይ ጾሲ ሚንቾ ታስቴ ተነሞ ወጣይ ተነሞ ተማይ ተነሞ ሃይሳምና በቷፈ ጾስኑናሾ ጾሲ ዳንዳሞ ምንተ ኢትዮጵያውያንና ኢትዮጵያውያን ያልሆኑ በሙሉ ከዚህ አደጋ የተረፉ የተጎዱትን ለመደገፍ
ለሚያደርጉት እንቅስቃሴ ከጎናችን ሆነው እየደገፉ ያሉበት ትልቅ ትምህርት ቢወሰድና ለእኛ ትልቅ አጋርነት ስለሆነ ለማመስገን ፈልጋለሁ። የኢትዮጵያ መንግስት አደጋው ከደረሰበት ዕለት ጀምሮ በተለያየ መልኩ ከሚያደርገው ድጋፍና ክትትል በተጨማሪም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አስቸጋሪውን መልክዓ ምድር አልፈው ተጎጂዎችን በአካል በማጽናናታቸው ርዕሰ መስተዳደሩ ምስጋና አቅርበዋል። የገጠመን ከባድ ልብ ሰብሮ ሁላችንን የሚያሳዝንና የሚያስለቅስ መሆኑን የሚታወቅ ቢሆንም በአካል ከዚህ ህዝብ ጋር ተገኝቼ ይህንን ሀዘን መካፈል ማጽናናት አለብኝ ብለው ማንም ባልጠበቀ ይህንን አስቸጋሪ መንገድ መኪና ይዞ ለመምጣት በጣም ከባድ የሆነውን መንገድ የኔ አባቶች፣ የኔ እናቶች፣ ወንድሞቼ፣ እህቶቼ፣ ልጆቼ ተቀብረው በወደቁበት ደርሼ በአካል ሀዘንን ማውጣት አለብኝ ብለው ዛሬ እኛ መሀል ተገኝተዋልና ከምንም በላይ ፈጣሪ ከእንዲህ አይነት ድንገተኛ አደጋ ይሰውረን። ስለመጣችሁ ለማጽናናት ስለተገኛችሁ በክልሉ መንግስትና በዚህ አደጋ በደረሰው ህዝብ ስም ላቅ ያለ ምስጋና አቀርብሎታለሁ። መረጃውን አስረሳ ወጌሾ ነው ያደረሰን። የጋምቤላ ክልል መንግስት በጎፋ ዞን በተፈጥሮ አደጋ ጉዳት ለደረሰባቸው ወገኖች 3 ሚሊዮን ብር ድጋፍ ለማድረግ ወሰነ። የክልሉ ርዕሰ መስተዳደር አቶ ኦሙድ ጅሉ ዛሬ በሰጡት መግለጫ በጎፋ ዞን ገዜ ጎፋ ወረዳ በመሬት መንሸራተት አደጋ በዜጎች ላይ በደረሰው ጉዳት ጥልቅ ሐዘን እንደተሰማቸው በመግለጽ የክልሉ መንግስት ለተጎጂ ቤተሰቦች ለሰብአዊ ድጋፍ የሚውል 3 ሚሊዮን ብር ለመደገፍ መወሰኑን ተናግረዋል። በደቡብ ኢትዮጵያ ጎፋ ዞን ጎፋ ወረዳ ለደረሰው የተፈጥሮ አደጋ እኛ እንደ ክልል መንግስት እኔም እንደ አንድ ዜጋ ሐዘናችን የገለጽንበት ሁኔታ ነበር። በደቡብ ኢትዮጵያ ለተከሰተው ችግር ለወገን ደራሽ ወገን ነው በሚል መሪ እኛም እንደ መንግስት ፎርማሊ በምንወሰነው ሌላ ጊዜም ዛሬ ግን በጊዜ መድረስ አለብን በሚል የክልሉ መንግስት የ3 ሚሊዮን ብር ድጋፍ ለጊዜያዊ መድረሳ ያደረግነው መሆኑን በዚሁ መግለጽ ስለፈለኩ። ለወገን ደራሽ ወገን በመሆኑ የክልሉ መንግስት ድጋፉን አጠናክሮ የሚቀጥል መሆኑንም የክልሉ ርዕሰ መስተዳደር ገልጸዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበውም የህዝብ ተወካዮች ምክር ቤት ትላንት ባስተላለፈው ውሳኔ መሰረት ከዛሬ ጀምሮ የታወጀው ብሔራዊ ሀዘን በክልሉም ተግባራዊ በመደረግ ላይ እንደሚገኝ ርዕሰ መስተዳደሩ ተናግረዋል። ትላንትና የህዝብ ተወካዮች ምክር ቤት በወሰነው መሰረት እኛም እንደ አንድ ክልል ውሳኔ ተግባራዊ ማድረግ ስለሚገባን ከዛሬ ጀምሮ ለ3 ተከታታይ ቀናት የሀዘን ቀን ተብሎ በህዝብ ተወካዮች ምክር ቤት የታወጀው ወይም የተወሰነው ውሳኔ ተግባራዊ ያደረግንበት ሁኔታ ነው ያለው። በሁሉም ማንኛውም ቦታም ቀበሌም መስሪያ ቤት ይሁን ሌላም ቦታም ይሁን የኢትዮጵያ ሰንደቅ ዓላማ ዝቅ በማድረግ ከ20 እስከ 21 22 ጀምሮ ይህንን ቀናት የሀዘን መግለጫ ቀናት እንደሆኑ ተግባራዊ ያደረግን ነው ያለው። በጎፋ ዞን በደረሰው የመሬት መንሸራተት አደጋ አስከሬናቸው ያልተገኘ ሰዎችን የማፈላለጉ ሂደት ተጠናክሮ መቀጠሉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በዞን እየተደረገ ያለውን ድጋፍ በተመለከተ መግለጫ የሰጡት የመንግስት ኮሚኒኬሽን ሚኒስትር ዴኤታዋ ሰላማዊት ካሳ በገንዘብና በአይነት የተለያዩ ድጋፎች እየተደረጉ ስለመሆናቸውም አንስተዋል። እስካሁን የ231 ሰዎች አስክሬን ተገኝቷል ያሉት ሚኒስትር ዴኤታዋ 18 ሰዎች አስክሬናቸው አልተገኘም ብለዋል። በዚሁ አደጋ ምክንያት ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ እየተደረገ ስለመሆኑ የጠቆሙት ሚኒስትር ዴኤታዋ እርዳታው በመንግስትና በተለያዩ አጋር አካላት እየተደረገ ስለመሆኑ ተናግረዋል።
መግለጫውን የተከታተለው ባልደረባችን መሐመድ አልቃድር በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። መሐመድ እንደምን ውለሃል? ለተጎጂዎች እየተደረገ ያለው ድጋፍ እስካሁን ምን ይመስላል? በቀጣይስ ምን ለማድረግ ታቅዷል? አመሰግናለሁ ሜሮን። ከሰሞኑን በደቡብ ኢትዮጵያ ክልል በጎፋ ዞን የተከሰተውን የመሬት መንሸራተት አደጋ ተከትሎ በርካቶች ሕይወታቸውን ያጡበት እንደሆነ ይታወቃል። እስካሁንም ባለው ሂደት በርካታ ሰዎች አስክሬናቸው ያልተገኘበት ሁኔታ እንዳለ ይታወቃል። ይህንን አስመልክቶ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዛሬ መግለጫ ሰጥቷል። መግለጫውን የሰጡት የሚኒስትር ዴኤታዋ ሰላማዊት ካሳ ናቸው። ሚኒስትር ዴኤታዋ እንግዲህ የእርዳታ ስራዎች እየተከናወኑ እንደሆነ በስፍራው የተለያዩ እርዳታዎች በተለይም ምግብ ነክ እንዲሁም ለሕክምና አገልግሎት የሚውሉ ቁሳቁሶች እርዳታ እየተደረገ እንደሆነ ገልጸዋል። ሌሎችም በርካታ የሰብአዊ እርዳታዎች እየተደረጉ ስለመሆናቸው ነው የገለጹት። በዚህም ሂደት 60 ሚሊዮን ብር ግምት ያላቸው ድጋፎች እስካሁን ስለመደረጋቸውም አንስተዋል ሚኒስትር ዴኤታዋ። ከዛም ባሻገር በስፍራው ላይ የተለያዩ ሰዎች ሀዘናቸውን እየገለጹ የተጎዱ ሰዎችንም እያጽናኑ እንዳለ ነው የገለጹት። ዛሬ እንግዲህ ጠቅላይ ሚኒስትር አብይ አህመድም በስፍራው ተገኝተው የአካባቢውን ሰዎች በተለይም በዚህ የመሬት መንሸራተት አደጋ የተጎዱ ቤተሰቦቻቸውን ያጽናኑበት እንደነበረ ሚኒስትር ዴኤታዋ አንስተዋል። ከዛም ባሻገር በአካባቢው ማህበረሰብ ዘንድ የመቃብር ስፍራዎች ላይ ሰዎች ሲሞቱ በመቃብር ስፍራቸው ላይ ችግኝ ይተከላል። ያንንም ጠቅላይ ሚኒስትሩና አብረዋቸው በስፍራው እነዚህን የተጎዱ ሰዎች ለማጽናናት የሄዱ ከፍተኛ የመንግስት የስራ ኃላፊዎች ይህንን ተግባር እንደከወኑም አንስተዋል። ከዛም ባሻገር የተለያዩ ሀገራት ሀዘናቸውን እየገለጹ ነው። ከሀዘናቸውን ባሻገር ድጋፍም እያደረጉ እንዳሉ አንስተዋል። የተባበሩት አረብ ኤሚሬቶች በዚህ ሂደት 75 ቶን ያክል ምግብ ነክ እንዲሁም ሌሎች ቁሳቁሶችን ድጋፍ ማድረጋቸውንም ነው ያነሱት ሚኒስትር ዴኤታዋ። ከዛም ባሻገር እንግዲህ በአካባቢው ያለውን አሁናዊ ሁኔታን በተመለከተ ጥናቶች እየተካሄዱ እንደሆነ፣ ሌሎች ሰዎች ላይ ጉዳት እንዳይደርስ አሁንም ጥናቶች እየተደረጉ እንደሆነ፣ በተለያዩ የመንግስት ተቋማት ጥናቶች እየተከናወኑ አካባቢውን እንዲለቁ እየተደረገ ያለበት ሁኔታ መኖሩንም አንስተዋል። መሐመድ ለሰጠህን መረጃዎች እጅግ በጣም እናመሰግናለን። መልካም ጊዜ ይሁን። እንቀጥላለን ተመልካቾቻችን። አዋሽ ባንክ በደቡብ ኢትዮጵያ ክልል በጎፋ ዞን በደረሰው የመሬት መንሸራተት ምክንያት ጉዳት ለደረሰባቸው ወገኖች የ7 ሚሊዮን ብር ድጋፍ አደረገ። የአዋሽ ባንክ ዳይሬክተሮች ቦርድ ማኔጅመንትና ሰራተኞች በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሳቻ ጎዝዲ ቀበሌ በተከሰተው የመሬት መንሸራተት ሳቢያ በርካታ ወገኖች ላይ በደረሰው አደጋ የተሰማቸውን ጥልቅ ሐዘን በመግለጽ ለተጎጂ ቤተሰቦችና ለመላው ኢትዮጵያውያን መጽናናትን ይመኛል። የባንኩ የዳይሬክተሮች ቦርድ ባሳለፈው ውሳኔ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሳቻ ጎዝዲ ቀበሌ በተከሰተው የመሬት መንሸራተት ምክንያት ጉዳት ለደረሰባቸው ወገኖች የ7 ሚሊዮን ብር ድጋፍ ነው ያደረገው። በተጨማሪም ጉዳት ለደረሰባቸው ወገኖቻችን ባንካችን ድጋፍ ለማድረግ የሚያስችል በአዋሽ ብር ፕሮ መተግበሪያ በመጠቀም ለዚሁ ዓላማ የክልሉ መንግስት በአዋሽ ባንክ ቅርንጫፍ በከፈተው ሂሳብ ቁጥር 01 32 11 38 12 84 500 ደንበኞቹና ሰራተኞቹ እንዲሁም አጋር አካላት በቀጥታ ገቢ ማድረግ የሚያስችል የድጋፍ ማሰባሰቢያ አማራጭ ጭምር አመቻችቷል። በርካቶች ሕይወታቸውን ካጡበት የመሬት መንሸራተት አደጋ በተአምር ተርፈዋል። በደቡብ ኢትዮጵያ ክልል ጎፋ ዞን የገዜ ጎፋ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር በዛብህ ቡናሮ በአካባቢው በነበረው የመሬት መንሸራተት አደጋ ካጠገባቸውም በርካቶች ሕይወታቸውን ሲያጡ ተመልክተዋል። ፈጣሪ ለመኖር ሁለተኛ እድል ሰጥቶኝ ከአሰቃቂ አደጋ ተርፌ የቤተሰቤ ጭንቀት ቀሏልም ይላሉ። ሪፖርተራችን አስረሳው ወጌሾ አነጋግሯቸዋል። ከራሳቸው አንደበት እንከታተል። ረዳት ኢንስፔክተር በዛብህ ቡናሮ ይባላለሁ። ቀን 14 ዕለተ እሁድ
ንጋት 11 ሰዓት ተኩል አካባቢ እነኚህ የቀበሌው አስተዳደር ከነ3 ልጆቹ ይዋጣሉ። ከተዋጡ በኋላ እነሱን ለመጠየቅ አንዱ ምንድነው የተፈጠረው ነገር እያለ ሲመጣ ገብተን እኛ መሃል ስንደርስ ከላይ ተሰንጥቋል ሰዎቹን በአስቸኳይ አውጡ የሚል መረጃ ደረሰን። ሲደርሰን ሰዎቹን ተመለሱ ከላይ ተሰንጥቋል እየተባለ ስለሆነ ትዋጣላችሁ፣ አሁንም ሊናድ ይችላል፣ ተመለሱ እያልን ሰዎቹን እያስወጣን እያለን ይሄውን የሞተው ሰው ሁሉ አልወጣም። ከኛ ፊት ናቸው፣ እኛ ከነሱ ኋላ በኩል ነበር። ከዛ ሰዎቹን እየመለስን እያለን የሆነ ፈነዳ ትልቅ መሳሪያ እንደሚተኮስ። ከዛ በቃ ይሄውን እኔ ሲናገር ናዳው ሊመጣ ነው ሲል በቃ መጣ ድንጋይ መጣ። ድንጋይ ሲመጣ ከድንጋዩ ኋላ አፈር ናዳው መጣ። ከነገር የሮጠውን ልጅ አየር ላይ አንስቶ ተወስዶ እዛ ትልቅ እንጨት ነበር ባርዛፍ እሱ ውስጥ ወስዶ እሱን ወተፈ። እኔ እንደ ሩጬ ሲሄድ 2 እግሮችን ያዘ፣ ወደኩኝ። ከዛ እንደገና ተነስቼ ሩጬ ሲወጣ ድንጋይ ደረቴ ላይና እጄ ተመታ። በቃ አልቻልኩም፣ ወደኩኝ። ናዳው እኔን አልፎ ከዛ እኔ ተጎትቼ ወደዛ ከወጣው ኋላ ልጆች መጥቶ እኔን ደግፈው ይዘው ወጡኝ። ህዝቡ የነበረው ትርምስ የቀበሌው አስተዳደር ነው ከነ ልጆቹ የተዋጣው። ጭቃው ላይ እየወደቁ እያለቀሱ ነበር። በጣም በቃ ምርር ብሎ እያለቀሱ እኛ ተመለሱ ስንላቸውም አንሰማም ከማለታቸው ነው። በፊት እኛ ተመለሱ ባልን ሰዓት ቶሎ ብሎ ቢመለሱ ብዙሃኑ መትረፍ ይችል ነበር። አይለይም፣ ጭቃው ሙሉ በሙሉ ሰውነታቸውን ቀይሯል እና በውሃ እያጠቡ አስክሬን እየለዩ ይሄ የኔ ቤተሰብ ነው፣ ይሄ የኔ ልጅ ነው፣ ይሄ የኔ አባት ነው እያሉ እየወሰዱ ነበር። በእለቱ እኛ ሳናስብ ቆመን እያስተባበርን ባለንበት ናዳው ፈንድቶ ስለመጣ እዛ ቦታ ስንገባ አሁንም የሚመጣ ይመስልና ያስደነግጠናል ማለት ነው። እንደገና ኑር ብሎ እድል የሰጠኝ ነው የሚመስለኝ። ያው የሞቱት ወገኖቼ ናቸው። እነሱን ለማትረፍ ብለን መተን ነው። እኛም እኔ ስራ ባልደረባዬም የተበላው፣ ሌላ ደግሞ ሚሊሻ ጽሕፈት ቤት ሰራተኛውም የተበላው፣ ብዙሃኑም ደግሞ የተበሉትን ቀድሞ የተሰመጡትን ለማውጣት የገቡ ሰዎች ናቸው የተበሉት። በጣም ሀዘን ነው የሚሰማኝ። አልቅሰናል፣ ብዙ አዝነናል። ባለቤት እዛን ጊዜ እዛ ዞን ከተማ ላይ ነበር የሚሰራው። በእግሯ እየሮጠች ነው እስከዚህ መጣ። እኔን ሙቷል የሚል ወሬ ነበር የተሰማው ታች እሷ ባለችበት ማለት ነው። እያለቀሰች በእግሯ እየሮጠች እስከዚህ ድረስ መጣ። እኔን አግኝታ እንኳን እኔ በህይወት መትረፍን አላመነችም ነበር። ከዛ እኔ ከተረፍኩ ኋላ ደግሞ ልጆቼ ትዝ ብሎኝ በጣም አልቅሻለሁ ማለት ነው። 2 ልጆች፣ 1 ሴት 1 ወንድ ልጅ ወልጃለሁኝ። እኔ ቢሞት ልጆችን ማን ያሳድጋል በሚል በጣም በቃ የተሰማኝ ስሜት ሌላ ነበር። ደግሞ እግዚአብሔር ካተረፈኝ ኋላ እግዚአብሔርን በጣም አመስግኛለሁ። ቴክኖሎጂ በየቀኑ የገንዘብ ዝውውርን እያራቀቀው ነው። የተሻሻለው የሲቢ ብር ፕላስ መተግበሪያ አዲስ ነገር ይዞ መጥቷል። አንዴ ብቻ የሲቢ ብር ሂሳቦን ከዋናው ሂሳቦ ጋር ካስተሳሰሩ ሲቢ ብር ሂሳቦ ላይ በቂ ገንዘብ ባይኖርም ሲቢ ብር ፕላስ መተግበሪያው ላይ ሆነው ከባንክ ሂሳቦ ላይ በቀጥታ ለሌላ ሰው መላክ ይችላሉ። የነዳጅ ክፍያ ከባንክ ሂሳቦ ላይ ለመክፈል ከሲቢ ብር ፕላስ መተግበሪያው መውጣት አይጠበቅቦትም። የተለያዩ ግብይቶችን ለመፈጸም ሲቢ ብር ፕላስ የበለጠ ምቹ ሆኖ መጥቷል። ወራዊ አገልግሎት ክፍያዎችንም እንዲሁ በሲቢ ብር ፕላስ ከባንክ ሂሳቦ በቀጥታ በሞባይል ባንኪንግ ወይም ወደ ቀረቦት ቅርንጫፍ በመሄድ የሲቢ ብር ሂሳቦን ከባንክ ሂሳቦ ጋር ማስተሳሰር ይችላሉ። ሲቢ ብር ፕላስን ተጠቅመው የባንክ ሂሳቦን እንደ ልብ ያንቀሳቅሱ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዓለም በጉጉት የሚጠብቀው የ2024ቱ የፓሪስ ኦሎምፒክ በድምቀት ተከፍቷል። በርካታ የኦሎምፒክ ውድድሮችን በግንባር ቀደምትነት ያስተላለፈው አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘንድሮም ከፓሪስ ለአድማጭ ተመልካቾቹ በቀጥታ ስርጭት የሚያደርስ ይሆናል። የኢትዮጵያ ንግድ ባንክ ልዩ የኦሎምፒክ ስፖንሰር፣ የኢትዮጵያ ልማት ባንክ የፕላቲኒየም ስፖንሰር፣ ኢትዮ ቴሌኮም የፕላቲኒየም ስፖንሰር፣ ባህልና ስፖርት ሚኒስቴር የፕላቲኒየም ስፖንሰር፣ ጊፍት ሪል ስቴት የፕላቲኒየም ስፖንሰር። እርሶስ በተጠባቂው የፓሪስ ኦሎምፒክ ውድድር ምርትና አገልግሎቱን ያስተዋውቁ፣ ስፖንሰር ያድርጉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን።
ክቡራን ተመልካቾቻችን እንግዲህ በደቡብ ኢትዮጵያ ክልል ጎፋ ዞን በደረሰው አደጋ ምክንያት ህይወታቸውን ላጡ ወገኖች የኢትዮጵያ ቴሌቪዥንም በዚሁ አጋጣሚ መጽናናትን ይመኛል። ከእንደዚህ አይነት አደጋ እንግዲህ ፈጣሪ ሰውር። ከዛም በተጨማሪ ሁሉም ደግሞ የበኩሉን ድርሻ እንዲያደርግ መልእክታችንን ማስተላለፍ እንወዳለን። አሁን ደግሞ ከዚህ ወጣ ወዳሉ ዘገባዎች እናልፋለን። በአዲስ አበባ የተካሄደው የተባበሩት መንግስታት ድርጅት የፋይናንስ ለልማት ጉባኤ የታዳጊ ሀገራትን ድምጽ በማሰማት በኩል ውጤት የተገኘበት መሆኑ ተገለጸም። በጉባኤው የዓለም የፋይናንስ አቅርቦት ስርዓት ሊሻሻል ይገባል ተብሏል። አዝመራው ሙሴ ዝርዝራለሁ። የተባበሩት መንግስታት ድርጅት በተለይም ታዳጊ ሀገራት ዘላቂ ልማትን እንዲያረጋግጡ ግብ ያደረጋቸውን የልማት ትልሞች ውጤታማ ለማድረግ በአዲስ አበባ ሲያካሄድ የሰነበተውን የፋይናንስ ለልማት የቅድመ ዝግጅት ጉባኤ በስኬት ማጠናቀቁን አስታውቋል። በጉባኤው ታዳጊ ሀገራትን በድህነት ላይ ሌላ ድህነት፣ በዕዳ ላይ ሌላ ዕዳ እየጫነባቸው የሚገኘውን የዓለም የፋይናንስ አቅርቦት ስርዓትና የአየር ንብረት ለውጥ ተጽዕኖን በተመለከተ ሰፊ ውይይት መደረጉም ተገልጿል። የዓለም አቀፍ ፋይናንስ ትብብር መጠናከር አለበት። የዓለም አቀፍ የፋይናንስ ተቋማት ሪፎርም መደረግ አለባቸው። በተለይ የታዳጊ ሀገሮች እንደ እድገት ላይ ያሉ ሀገሮች እንደ አፍሪካ አይነት ሀገሮች ልዩ ትኩረት እና ተሳትፎ ኖሯቸው የእነሱን ፍላጎት የሚመጥን ዓለም አቀፍ የልማት ፋይናንስ አቅርቦት በስፋት መቅረብ እንዳለበት፣ የክላይሜት ፋይናንስ የሚባለው የአየር ንብረት ለውጥ ፋይናንሲንግ ብዙ ጊዜ የተለያዩ ውሳኔዎች ይተላለፋሉ። ውሳኔዎቹ በተሟላ መልኩ አይተገበሩም። ስለዚህ ከፋይናንሲንግ አንጻር የተሻለ ኮሚትመንት መምጣት እንዳለበት፣ እንዲሁም ታዳጊ ሀገሮች ድምጻቸው የበለጠ መደመጥ እንዳለበት፣ በዓለም አቀፍ የፋይናንስ ተቋማት ውስጥ ያላቸው ውክልና ማደግ እንዳለበትና ለልማት የሚቀርበው የዓለም አቀፍ ፋይናንስ ለታዳጊ ሀገሮች መጨመር እንዳለበት ነው በዋነኛነት የኮንፈረንሱ አውትካም የነበረው ውጤት የነበረው። የተባበሩት መንግስታት ድርጅት ታዳጊ ሀገራት በዘላቂ ልማት ግቦች ላይ ትኩረት ሊያደርጉ እንደሚገባም ያስቀመጣቸው አቅጣጫዎች ያስረዳሉ። ኢትዮጵያም በሀገር በቀል ኢኮኖሚ ማሻሻያዋ የልማት እቅዶችን ለማሳካት እየሰራች ስለመሆኑም ተነስቷል። በሁሉም ዘርፎች የፋይናንስ ለልማት በከፍተኛ ደረጃ ማደግ እንዳለበትና የተሻለ ኮሚትመንት በሚቀጥለው የፋይናንስ ጉባኤ ላይ እንደሚኖር ይጠበቃል። በተለይ የአፍሪካን ድምፅ ከማሰማት ረገድ ይሄ ኮንፈረንስ ጥሩ ስኬታማ ነበር። የታዳጊ ሀገሮችን ድምፅ ከማሰማት አንጻር በጣም ስኬታማ ነበር። የኢትዮጵያ የጀመረችውን የአገር በቀል ኢኮኖሚ ሪፎርም አጠናክራ በመቀጠልና ተግባራዊ በማድረግ የተሻለ ውጤት የምታመጣ መሆኑን እንደ ምሳሌ በስፋት እኛም ያቀርብንበት ነው፣ ሰዎቹም ያደነቁበት ነው ማለት ነው። ታዳጊ ሀገራት አብዛኛውን በጀታቸውን ለዕዳ ክፍያ ከመዋል ለመዳን የሀገር ውስጥ ገቢያቸውን ማሳደግ ይኖርባቸዋል የሚለው የተባበሩት መንግስታት ድርጅት እነዚህ ታዳጊ ሀገራትን ግን በተለየ የሚያግዝ የፋይናንስ አቅርቦት ስርዓት ለመዘርጋት የመሪዎች የፖለቲካ ቁርጠኝነት እንደሚያስፈልግም ገልጿል። የፋይናንስ አቅርቦቱን ለማስተካከል የፖለቲካ ቁርጠኝነት ከመሪዎችና ከመንግስት ያስፈልጋል። መተማመን ከተፈጠረ የፋይናንስ አቅርቦቱን ማስተካከል ቀላል ነው። ትብብርን በማጠናከር የዕዳ ጫናንም ሆነ የብድር አቅርቦት ችግርን መፍታት ተገቢ ነው። የተባበሩት መንግስታት ድርጅት ለዚህ ምቹ ሁኔታን እየፈጠረ ነው። የተባበሩት መንግስታት ድርጅት ዘላቂ ልማት ግቦችን የታዳጊ ሀገራት እንዲያሳኩ የሚያስችል ጉባኤ በዚህ በአዲስ አበባ ሲያካሄድ ሰንብቷል። ባለፉት 5 ቀናት ባካሄደው ጉባኤ ከ850 በላይ የተለያዩ ዓለም ሀገራት የተወጣጡ ዜጎች እዚህ ተሳታፊ ሆኗል። በዚህ ጉባኤም በተለይ የታዳጊ ሀገራት ማነቆ የሆነ የፋይናንስ አቅርቦት ስርዓት ለማስተካከል ምቹ ሁኔታዎችን እንዲፈጠር የሚያስችል የትብብር ማዕቀፍና ሌሎች ሰነዶችንም እንዲያዘጋጁ እንዳስቻላቸው ይነገራል። በዚህ ጉባኤ የጸደቁና የተሻሻሉ ጉዳዮች በሚቀጥለው ዓመት በስፔን የተባበሩት መንግስታት ድርጅት ምክክር እንደሚያደርግባቸውና ለተወሰኑ ውሳኔዎች መፍትሄ እንደሚሰጣቸው ይጠበቃል። እነሆ የብስራት ኸበር። የኢትዮጵያ ልማት ባንክ ከወለድ ነፃ የባንክ አገልግሎት መስጠት ጀመረ። ዲቢኢ ታውን ከሐሳቡ ጥንስስ እስከ ህልሞ ስኬት በቤተሰባዊ ቅርበት በጠለቀ ወዳጅነት አብረን በዘመናት መለዋወጥ ሳንናወጥ ሀገርኛ እሴቶቻችንን አክብረን በመቆማችን ለልማታችን መሰረት ጥለናል። በእያንዳንዱ እርምጃው ትጋቱን እየደገፍን እዚህ ደርሰናል። ባንካችን ዛሬም የሸሪዓ መርሆችን መሰረት በማድረግ አዲስ ከወለድ ነፃ የባንክ አገልግሎት መጀመሩን እያበሰር አብራችሁን እንድትሰሩ እንጋብዛለን።
ዲቢኢ ታውን ከወለድ ነፃ ባንክ አገልግሎት ከኢትዮጵያ ልማት ባንክ መተባበርና መረዳዳትን መርሁ ካደረገው ዲቢኢ ታውን የሀብት ማሰባሰብና ዘርፈ ብዙ ከወለድ ነፃ የፋይናንሲንግ አገልግሎቶች መካከል በሀብት ማሰባሰብ ሱኩክ ከወለድ ነፃ ቦንድ፣ ሙዳረባ ከትርፍ ክፍፍል ጋር የተያያዘ የኢንቨስትመንት አካውንት፣ የፋይናንሲንግ አገልግሎቶች፣ ኢጃራ ለአነስተኛና መካከለኛ ኢንተርፕራይዞች የተዘጋጀ ሊዝ ፋይናንሲንግ፣ ሙራባሃ ለግዙፍ የኮርፖሬት ፕሮጀክት ፋይናንሲንግ፣ ከፋላ ከወለድ ነፃ ጋራንቲዎች፣ እንደዚሁም ሙራባሃ ፕሪሽመንት የቅድመ ጭነት የፋይናንስ አገልግሎት የውጭ ምንዛሬን ወደ ሀገር የሚያስገቡና ቅድሚያ ለተሰጣቸው ዘርፎች አመቻችተዋል። ከከፍታው ከስኬቱ ጋር ዛሬም አለን። የኢትዮጵያ ልማት ባንክ ዓለም በጉጉት የሚጠብቀው የ2024ቱ የፓሪስ ኦሎምፒክ በድምቀት ተከፍቷል። በርካታ የኦሎምፒክ ውድድሮችን በግንባር ቀደምትነት ያስተላለፈው አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘንድሮም ከፓሪስ ለአድማጭ ተመልካቾቹ በቀጥታ ስርጭት የሚያደርስ ይሆናል። የኢትዮጵያ ንግድ ባንክ ልዩ የኦሎምፒክ ስፖንሰር፣ የኢትዮጵያ ልማት ባንክ የፕላቲኒየም ስፖንሰር፣ ኢትዮ ቴሌኮም የፕላቲኒየም ስፖንሰር፣ ባህልና ስፖርት ሚኒስቴር የፕላቲኒየም ስፖንሰር፣ ጊፍት ሪል ስቴት የፕላቲኒየም ስፖንሰር። እርሶስ በተጠባቂው የፓሪስ ኦሎምፒክ ውድድር ምርትና አገልግሎቱን ያስተዋውቁ፣ ስፖንሰር ያድርጉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ይህ የኢትዮጵያ ቴሌቪዥን ነው። የአፋር ክልል ምክር ቤት 3ኛ ዓመት የስራ ዘመን 6ኛ መደበኛ ጉባኤውን ማካሄድ ጀመረ። ለ2 ቀናት የሚቆየው የክልሉ ምክር ቤት ጉባኤ የተካሄደ ሲሆን የክልሉ ርዕሰ መስተዳደር አወል አርባ የ2016 ዓመት የመንግስት የስራ አፈጻጸም ሪፖርትን እያቀረቡ ይገኛሉ። የ2016 በጀት ዓመት የመንግስት ስራ አፈጻጸም ሪፖርቱ በምክር ቤቱ ውይይት ከደረገበት በኋላ ይጸድቃል ተብሎም ይጠበቃል። በመጨረሻም የ2017 የክልሉ መንግስት በጀት ለጉባኤው ቀርቦ ውይይት ከተደረገበት በኋላ ይጸድቃል ተብሏል። እዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን አፋር ክልል ሰመራ ከተማ የሚገኘው ባልደረባችን ተስፋዬ ጫኔ በቀጥታ መስመራችን ላይ ነው የሚገኘው። ተስፋዬ እንደምን ውለሃል? በሪፖርቱ የተመላከቱ ሌሎች ጉዳዮች ካሉ ብታጋራን። መልካም ሜሮን አመሰግናለሁ። ቀደም ሲል እንዳልሽው የአፋር ክልል ምክር ቤት 3ኛ ዓመት የስራ ዘመን 6ኛ መደበኛ ጉባኤውን እያካሄደ ነው የሚገኘው። በዚህ ሂደት እንግዲህ የክልሉ ርዕሰ መስተዳደር አቶ አወል አርባ የመንግስታቸውን የ2016 በጀት ዓመት እቅድ አፈጻጸም ምን እንደሚመስል አቅርበዋል። በርካታ ጉዳዮችን ነው እሳቸው በሪፖርታቸው የጠቀሱት። እንግዲህ በተለይ ግብርና ላይ ትኩረት አድርገው ባነሱት ሪፖርታቸው በተለይ በክልሉ ወደ 114,000 ሄክታር መሬትን በሰብል ለመሸፈን እንቅስቃሴ ተደርጎ እንደነበርና ከዚህ ውስጥ ደግሞ ወደ 104,000 ሄክታር የሚሆነውን መሬት እንደዚሁም በሰብል ስለመሸፈኑና ከዚህ ውስጥ ደግሞ ወደ 3.7 ሚሊዮን ኩንታል የሚሆን ምርት ስለመገኘቱ እሳቸው አንስተዋል። በዚህ ሂደት በርካታ ስራዎች ስለመሰራታቸውና ቀሪ ስራዎችም እንዳሉ በዚሁ በሪፖርታቸው ላይ አንስተዋል። ሌላው እሳቸው በሪፖርታቸው ላይ ያነሱት ጉዳይ በተለይ የአረንጓዴ አሻራ እንደ ሀገር በርካታ ስራዎች እየተሰሩበት ያለ እንደመሆኑ ይታወቃልና በተለይ ለምግብነት የሚውሉ ደግሞ ሰብሎችን በመትከል በኩል ችግኞችን በመትከል በኩል በክልሉ ከእቅድ አፈጻጸም በላይ ተግባራዊ ስለመደረጉና በዚህ ያለውን ስኬት ማስቀጠል እንደሚገባ እሳቸው በሪፖርታቸው ላይ ጠቅሰዋል። ሌላው በሪፖርቱ የተነሳው ነገር እንግዲህ በተለይ ከገቢ አሰባሰብ አንጻር እስከ 2010 ዓ.ም በነበረው ሂደት በክልሉ የሚሰበሰበው የገቢ አሰባሰብ ዝቅተኛ እንደነበርና እስከ 800 ሚሊዮን ገደማ የሚሆን ብር ይሰበሰብ እንደነበር፣ ነገር ግን ከ2010 ገደማ ወደዚህ በየዓመቱ በክልሉ እየተሰበሰበ ያለው የገቢ መጠን እየጨመረ ስለመምጣቱና በዚህ በ2016 በጀት ዓመትም እንደዚሁ ወደ 5.2 ቢሊዮን ብር ለመሰብሰብ ታቅዶና ከዚህ ውስጥ ደግሞ 4.2 ቢሊዮኑን ማሳካት ስለመቻሉ አንስተዋል። ሙሉ ለሙሉ ማሳካት ይቻል
ነበር። ነገር ግን እንደ ዋነኛ ችግር ያነሱት እዚህ ጋር በተለይ በክልሉ የሚገኙ የጨው ፋብሪካዎች በሚጠበቀው ልክ በሰፊው ስራዎችን ማከናወን ባለመቻላቸው የሚጠበቀውን ማሳካት እንዳልተቻለ አንስተዋል። ሌላው እንግዲህ በሪፖርቱ የተጠቀሰው በ2016 በጀት ዓመት በተከናወነው ስራ የኮንትሮባንድ በመቆጣጠር በኩል በርካታ ስራ ስለመሰራቱ አንስተዋል። በተለይ 2 ዞኖች ላይ የኮንትሮባንድ ስራ እንቅስቃሴ የሚታይባቸው እንደሆኑና በዚህም ደግሞ ወደ 42 ሚሊዮን ብር ገደማ ግምት ያላቸው የኮንትሮባንድ እቃዎችን መያዛቸውን አንስተዋል። እንግዲህ በሰሜኑ ጦርነት በርካታ አካባቢዎች እዚህ ክልሉ ላይ በርካታ በተለይ ደግሞ ትምህርት ቤቶች እና አጠቃላይ ማህበራዊ አገልግሎት ሰጪ ተቋማት መውደማቸው ይታወሳል። እነዚህን የትምህርት ቤት የጤናና የተለይ ደግሞ ተማሪዎች ወደ ትምህርት ቤት እንዲመለሱ እነሱን ወደ ነበሩበት የመመለሱ ስራ ከመንግስት ከፌዴራል መንግስት ከክልሉና እንደዚሁም ደግሞ ከአጋር ድርጅቶች ጋር በጋራ በመሆን በርካታ ስራዎች ተከናውነው ውጤቶች መገኘታቸውና ከ4000 በላይ የሚሆኑ ተማሪዎችም እንደዚህ ወደ ትምህርት ቤት እንዲመለሱ የማድረግ ስራዎች ስለመሰራታቸው አንስተዋል። ሪፖርቱ ሰፊ ነው፣ በርካታ ጉዳዮች ተዳስሰዋል። እንግዲህ የምክር ቤት አባላትን በርካታ ጥያቄዎችን አንስተዋል። ከመሰረተ ልማት ግንባታ አዳዲስ የሚቋቋሙ ወረዳዎች ጋር የኃይል አቅርቦት፣ የመሰረተ ልማትና ሌሎች ጉዳዮች እየተሟላ አይደለም። ይሄ ደግሞ በማህበረሰቡና በመንግስት ስራዎች ላይ እየፈጠረ በመሆኑ ስራዎች ሊከናወኑ ይገባል የሚል ነገር ተነስቷል። ሌሎች በርካታ ጉዳዮች ናቸው የተነሱት። በምሽት የዜና ወጃችን ደግሞ ሌሎች ጉዳዮችን እንዳስሳለን። ሜሮን አመሰግናለሁ ተስፋዬ፣ መልካም ጊዜ ይሁንልህ። የቤንሻንጉል ጉሙዝ ክልል ምክር ቤት 18ኛ መደበኛ ጉባኤውን ዛሬ ማካሄድ ጀምሯል። የክልሉ ምክር ቤት አባላት በጎፋ ዞን በተፈጥሯዊ ክስተት በዜጎች ላይ ለደረሰው አደጋ የ1 ደቂቃ የህሊና ጸሎት በማድረግ ጉባኤውን ጀምረዋል። ምክር ቤቱ ዛሬ በጀመረው መደበኛ ጉባኤ ከያዛቸው አጀንዳዎች መካከልም በርዕሰ መስተዳደር አሻድሊ ሀሰን የሚቀርበውን የክልሉን የ2016 በጀት ዓመት የአስፈጻሚ ተቋማት የስራ አፈጻጸም ሪፖርት መገምገም፣ የክልሉን ጠቅላይ ፍርድ ቤትና የክልሉ ዋና ኦዲት የ2016 በጀት ዓመት የስራ አፈጻጸም ሪፖርት ላይ ተወያይቶ ውሳኔ ማስተላለፍ ይገኙበታል። በተጨማሪም የ2017 ዓ.ም በጀት እቅድ ላይ መወያየት፣ የተለያዩ ረቂቅ አዋጆችን መርምሮ ማጽደቅ እንዲሁም የፍርድ ቤት ዳኞችን ሹመት ማጽደቅ የምክር ቤቱ ተጨማሪ አጀንዳዎች ናቸው። ሪፖርተራችን ጀማል አህመድ እንደዘገበው የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን የክልሉን የ2016 በጀት ዓመት የአስፈጻሚ ተቋማት ዓመታዊ የስራ አፈጻጸም ሪፖርት ለምክር ቤቱ አባላት አቅርበዋል። የምክር ቤቱ አባላትም በቀረበው ሪፖርት ላይ እንደሚወያዩም ይጠበቃል። በጋምቤላ ክልል ቀጣይነት ያለው ሰላምና ልማት እንዲረጋገጥ ለማስቻል በትኩረት እንደሚሰራ የክልሉ ርዕሰ መስተዳደር አቶ ኡሙድ ጅሎ ተናገሩ። የጋምቤላ ክልል ምክር ቤት መደበኛ ጉባኤ ለ2017 በጀት ዓመት ከ6 ቢሊዮን ብር በላይ በጀትና የተለያዩ ሹመቶችን በማጽደቅ ተጠናቋል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ባንቻየው ድንገታ ምክር ቤቱ በሕግ የተሰጠውን ስልጣንና ኃላፊነት በአግባቡ ለመወጣት በትኩረት ሲሰራ እንደነበርም ገልጸዋል። የክልሉ ሕዝብ የልማትና የመልካም አስተዳደር ጥያቄዎችን ተከታትሎ ምላሽ እንዲያገኙ ለማስቻል ከምክር ቤቱ አባላት ትልቅ ኃላፊነት የሚጠበቅ መሆኑንም ዋና አፈ ጉባኤዋ ተናግረዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበውም ላለፉት 2 ቀናት ሲካሄድ የቆየው የክልሉ ምክር ቤት 6ኛ ዙር 3ኛ የስራ ዘመን 6ኛ መደበኛ ጉባኤ የ9 የጠቅላይ የከፍተኛና የመጀመሪያ ደረጃ የፍርድ ቤት ዳኞችን እንዲሁም የ3 አመራሮችን የሽግሽግ ሹመት በማጽደቅ ተጠናቋል። ለጠንካራ አንድነትና መፈቃቀድ ይበጃሉ ያሏቸውንና የወከሏቸውን የህብረተሰብ ክፍሎች ቁልፍ አጀንዳዎችን ማንሳታቸውን በቤንሻንጉል ጉሙዝ ክልል የሀገራዊ ምክክር አጀንዳ ማሰባሰብ ተሳታፊዎች ገለጹ። ምክክሩ ነገ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ አዋቂ ግለሰቦች እንዲሁም የማህበራት ተወካዮችን አካቶ የሚቀጥል መሆኑም ተነግሯል። ሀብታሙ ተክለስላሴ ከአሶሳ ተከታዩን ዘገባ ልኮልናል። ያላግባቡ ሀሳቦች፣ ያላስማሙ ጉዳዮች ለሀገር ነቀርሳ ሆነው ሰላም አርቀው ግጭት አንግሰዋል። ሀገርም በምጥ የማሳለፍ ግዴታ ውስጥ ገብታ ቆይታለች። በዚህ ጊዜ መመካከር የመጨረሻው መፍትሄ ሆነ። እናም ኢትዮጵያውያን እየመከሩ ነው። ተፈናቃዮችን የወከሉት ጌትነት በቀለ ይሄው ሀገራዊ ምክክር ወንድማማችነትን ያመጣል ብለው ያምናሉ። ሰው እርስ በርስ እንዳውሬ የተያየበት ጊዜ ነው እና በአንድ ላይ በጋራ ሆኖ ይህ ምክክር
ወንድማማችነትን ያመጣል የሚል እምነት አለኝ። ሁሉም የኔ የሚለው ሐሳብ ቢሆንልኝ የሚለው መሻት አለው። ጠረጴዛውም ለሁሉም ክፍት ሆኖ ሐሳቦች እንዲስተናገዱበት ሆኗል። በቤንሻንጉል ጉሙዝ ክልል በተካሄደው አጀንዳ ማሰባሰብ ሁሉም የወከለውን የህብረተሰብ ክፍል ሐሳብ በሚገባ ለማንጸባረቅ እንደሞከረ ተሳታፊዎች ይናገራሉ። እኛ በደንብ ማንሳት ችለናል። መንግስት ሰራተኞች ወገለን እስከመጣን ድረስ መንግስት ሰራተኛ የሚገባውን በሙሉ መሆን ያለበትን በሙሉ አሰምተናል ማለት ደፍሬ መናገር እችላለሁ ማለት ነው። ሁሉ ነገር ሲመጣ ሴት ላይ ነው። በቃ ጦርነትን ቢሆን የፈለገ ነገር ቢመጣ ሴት ነው የምትጠቃ ከልጆች ጋር ማለት ነው። አሁን እያንዳንዱ ያው የራሱን የመሰለው ስለ ሴቶች እየተነጋገርንበት ነው። እያንዳንዱ ወጣት ያለምንም መሳቀቅ በሙሉ ነጻነት ከማህበረሰቡ ወክሎ ይዞት የመጣውን ሀሳብ በነጻነት የመግለጽ መብት አለው። ይሄ ደግሞ ለመፍትሄ ነው የሚያመራን። አንድ ሰው የማህበረሰቡን ችግር በነጻነት ያለምንም ስጋት በፍሪደም ካቀረበ የዚህ ማህበረሰብ ጥያቄ ምላሽ ያገኛል ማለት ነው። ምላሽ ያገኝ ደግሞ የማህበረሰቡ ጥያቄ ምላሽ ያገኘ ማለት ወደ ጸብ ወደ ግጭት ሊያመራ የነበረ መነሻ ሀሳብ እዚሁ ተቋጨ ማለት ነው። ይሄ ወጣት ለወደፊት ለመቀጠል ምንድነው ማድረግ ያለባቸው የሚሉ በደንብ እየገለጽንበት ነው። በጣም ደስ በሚል መልኩ በዚሁ ምክክር ተሳታፊዎች በሀገራዊ ጉባኤው የሚወክሏቸውን ተወካዮች መርጠዋል። አጀንዳቸውንም ለይተዋል። ስለ ሀገር፣ ስለ ሰላም፣ ስለ ጠንካራ አንድነት መስፈን በብዙ ተነስቶ ተመክሯልና ተሳታፊዎች ተስፋቸው ከፍ ያለ ነው። በአጭር ጊዜ ውስጥ ወደ ሰላም ሀገራችንም በአጭር ጊዜ ውስጥ የሚለወጥበት ሁኔታ እንዳለ ነው የተረዳ ነው ማለት ነው። ስለዚህ ምክክሩ ለወደፊት በጣም ተስፋ የሚሰጥ መሆኑን ነው የተረዳ ነው ማለት ነው። ስለዚህ በሲልክ በተጀመረው ልክ ቀጣይነት ሊኖር ይገባል። ኢትዮጵያ ለምን እንደዚህ አለመፈቃቀር የሚኖረው? ይሄ ደግሞ ወደ ፍቅር የሚያመጣ ነገር ነው የሰማን። አሁንም እኛ እንደ ማህበረሰብ ወክለን ያለውን ችግር እኛ ከአጎራባች አለማገናኘት በጣም አሳሳቢ ጉዳይ ስለሆነ አሁን ደግሞ ይሄ ነገር ያገናኛል ብዬ ነው የምገምተው። በክልሉ ይሄው ምክክር ሲቀጥል በቀጣይ ቀናት የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ታዋቂ ግለሰቦች እንዲሁም የማህበራት ተወካዮች በተካተቱበት አጀንዳዎች ተሰብስበውና ተለይተው ለኮሚሽኑ ይረከባሉ። ለኢቲቪ ለተጠናቀረው ዘገባ ሀብታሙ ተክለስላሴ ከአሶሳ። ሀገሪቱ በሚያጋጥሟት ግጭቶችና አለመግባባቶች አካል ጉዳተኞች የበለጠ ተጎጂ በመሆናቸው በሀገራዊ ምክክሩ ንቁ ተሳታፊ ሊሆኑ እንደሚገባ ፕሮፌሰር መስፍን አርአያ ገለጹ። የሀገራዊ ምክክር ኮሚሽን በምክክር ሂደቱ የአካል ጉዳተኞች ሚናና ተሳትፎ ላይ ያተኮረ ሀገር አቀፍ የምክክር መድረክ አካሂዷል። ተጨማሪ ያለን ይመራደም። የአካል ጉዳተኞች እንደ ሌላው የህብረተሰብ ክፍል ሁሉ ለሀገርና ለዘላቂ ሰላም ግንባታ ሊሆን የሚችል ሀሳብ እንዳላቸው ይገለጻል። በመሆኑም በኢትዮጵያ ለዘመናት ያላግባቡ ጉዳዮችን የጋራ መግባባት በመፍጠር በውይይት መፍትሄ ማበጀት ሀገራዊ የምክክር ሂደት ውስጥ የአካል ጉዳተኞች ሚናና ተሳትፎ መኖሩ የግድ ነው ይላል ጌትነት ገብረ ሚካኤል። ለሀገራዊ ምክክር አንድ አካልኛ የሀገራችን አንድ አካልንና ተሳትፎ እኛ ግባት ይገኛል። ብዙ አሉ ግባት ይገኛል። ደግሞ ሀገራችን ያለበት ውጥረት በጦርነት አካል ጉዳተኞች እንዲሁም እየተጨመረ ነው የሚሄደው ያለው። ሁሉንም አካታችና አሳታፊ ባደረገ መልኩ ለሀገራዊ ጉዳዮች የጋራ መግባባትን የመፍጠር የሀገራዊ ምክክር ጉዞም ለአካል ጉዳተኞች ተስፋን ይዞ መምጣቱንም ይናገራል። እያነሳን ግልጽ በሆነ ነገር እያነሳን እዚሁ ተሳትፎ ማድረግ አለብን፣ መነሳት አለበት ሁሉ እና ተሳትፏችን ጥሩ የሆነ ነው እየገምታለሁ። አሪፍ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን በምክክር ሂደቱ የአካል ጉዳተኞች ተሳትፎና ሚና ላይ ያተኮረ ሀገር አቀፍ የምክክር መድረክ አካሂዷል። በሀገሪቱ በሚፈጠሩ አለመግባባቶችና ግጭቶች ሁሉም ማህበረሰብ ተጎጂ ቢሆንም አካል ጉዳተኛው ግን የከፋ ተጎጂ ስለሆነ ከእንዲህ አይነት ችግሮች ለመውጣት መመካከሩ ቁልፍ ጉዳይ ነው ተብሏል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ በተለይ አካል ጉዳተኞች በአሁኑ ሰዓት በሀገሪቱ ባለው የጸጥታ ችግር፣ የሰላም ችግር፣ ያለመግባባት ችግር ብዙ ዋጋ እየከፈልን ያለ ነው። ግጭቶች በሚፈጠሩበት ጊዜ ሮጦ ማምለጥ የማይችሉ አካል ጉዳተኞች ቅድመ ሟቾች ናቸው። ሁላችንም እንደምናውቀው ከዚህ ስርዓት ልንወጣ የምንችለው በእጃችን ያለው ብቸኛው በትር
በአሁኑ ሰዓት መመካከር ስናወራ ለእኛ ለምንድን ለየት ያለው? አንደኛ አካል ጉዳተኛው ከዚህ በፊት መድረክ አግኝቶ አያውቅም። እንደ ሀገር እያጋጠሙ ያሉ ችግሮችን ማከምና መፍትሄ ማበጀት የሚቻለው በሰለጠነ ምክክር ነው የሚሉት የኢትዮጵያ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አካል ጉዳተኞች ሀገራዊ አጀንዳዎቻቸውን ለምክክር ማቅረብ አለባቸው ብለዋል። እቺ ሀገር እንኳን አካል ጉዳተኞች ቀርቶ አካላችን ሙሉ ነው ለሚሉትም ሰዎች በብዙ መልኩ የምትሆን አይደለችም። ገና ብዙ ይቀራታል። ምክንያቱም ለዓይነ ስውራን የምትሆን አይደለችም። ሌሎች አካል ጉዳቶች ላላቸው የምትሆን አይደለችም። ስራ ላይ ያለው መድሎ። ስለዚህ አካል ጉዳተኞች በዚህ ኮሚሽን ውስጥ በሚገባ ተካተው ስራቸውን በራሳቸው እስካልሰሩ ድረስ ይሄ ግማሽ ስራ ነው የሚሆነው። ቦታ ሊሰጣቸው ይገባል። ይህንን ደግሞ በየሄዳችሁበት ቦታ መምከር እና መዝከር መቻል አለባቸው። የሀገሪቱን የጋራ ችግሮች በዘላቂነት ለመፍታት አካል ጉዳተኞችም በሀገር ባለቤትነት ስሜት የምክክሩ አካል በመሆን ንቁ ተሳትፎ እንዲያደርጉም ተጠይቋል። የጎንደር ከተማንና አካባቢውን የረዥም ጊዜ ልማት ጥያቄዎች ምላሽ ለመስጠት ጠቅላይ ሚኒስትር አብይ አህመድና መንግስት ያሳዩትን ቁርጠኝነት እውቅና እንደሚሰጡት የጎንደር ከተማ ነዋሪዎች በሰላማዊ የድጋፍ ሰልፍ ላይ ገለጹ። ነዋሪዎቹ የህዝብን ጥያቄ በማድመጥ ችግሮችን በውይይትና በድርድር ለመፍታት መንግስት ለሰላም ያሳየውን ቁርጠኝነት እንደግፋለን ብለዋል። በአጼ ፋሲል ስቴዲየም በተካሄደው ሰላማዊ የድጋፍ ሰልፍ ላይ የፋኖ ኃይሎች የመንግስትን የመደራደር ጥያቄ በመቀበል ህዝቡ ከሰላም እጦት እንዲያርፍ የበኩላችሁን እንድትወጡ ሲሉም ጠይቀዋል። የሰላማዊ ሰልፍ ተሳታፊዎች ከፍተኛ ሰብአዊና ቁሳዊ ዋጋ የተከፈለባቸው የህዝብ የማንነትና የወሰን ጥያቄዎች ተጨማሪ ዋጋ ሳይጠይቁ በዲሞክራሲያዊ መንገድ በአፋጣኝ እልባት እንዲያገኙ እንጠይቃለን የሚሉ መፈክሮችንም ይዘው በሰልፉ ላይ ተገኝተዋል። በመጓተታቸው ምክንያት የጎንደር ከተማና አካባቢው የህዝቡ የዘመናት የመልካም አስተዳደርና የቅሬታ ምንጭ የሆኑ የልማት ጥያቄዎች አፋጣኝ ምላሽ እንዲያገኙ ጠቅላይ ሚኒስትር አብይ አህመድ ያስቀመጡት አቅጣጫ በተጨባጭነት የተተገበረ መሆኑን በድጋፍ ሰልፉ ላይ የተሳተፉ ነዋሪዎች ገልጸዋል። የተጀመሩ ለህዝብ ጥያቄ መልስ የሰጡ የልማት ስራዎች ስኬታማ እንዲሆኑ ሰላምን መጠበቅ ላይ ሁሉም የድርሻውን እንዲወጣም ተሳታፊዎቹ ጠይቀዋል። ከተሜነት ያለ መሰረተ ልማት ሊመጣ አይችልም ያሉት የጎንደር ከተማ ተቀዳሚ ምክትል ከንቲባ ባዩ አቦሃይ በዓለም ባንክ በክልሉና በከተማው ቅንጅት በ2.38 ቢሊዮን ብር ዋና ዋና የመሰረተ ልማት ፕሮጀክቶች በመገንባት ላይ መሆናቸውንም አንስተዋል። ተቀዳሚ ምክትል ከንቲባው ለዚህ ግንባር ቀደም ሚና ያላቸውን ጠቅላይ ሚኒስትር አብይ አህመድንም በከተማዋ ነዋሪዎች ስም አመስግነዋል። በጎፋ ዞን ገዜ ወረዳ በኬንቾ ሻቻ ጎዝዲ ቀበሌ በመሬት መንሸራተት ምክንያት ህይወታቸው ላለፉ ወገኖችም መጽናናትን ተመኝተዋል። የመከላከያ ዋር ኮሌጅ በ2016 የትምህርት ዘመን በደህንነትና ስትራቴጂክ የጥናት መስክ ያሰለጠናቸውን ከፍተኛ መኮንኖች አስመረቀም። በምርቃ ስነ ስርዓቱ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመራቂዎችን እንኳን ደስ አላችሁ ብለዋል። የመከላከያ ዋር ኮሌጅ አቅሙን አሳድጎ በአህጉር አቀፍ ደረጃ መስራት የሚችል ተቋም መሆኑንም ገልጸዋል። ተቋሙን የማዘመንና ተወዳዳሪ የማድረግ ስራም እየተሰራ መሆኑን አንስተዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጄኔራል ቡልቲ ታደሰ በበኩላቸውም ተመራቂዎቹ ያላቸውን ልምድና የተሰጣቸውን ስልጠና በአግባቡ በመጠቀም በቀጣይ በሚኖራቸው ተልዕኮዎች የተሻለ አፈጻጸም እንዲያስመዘግቡ አሳስበዋል። ዓለም አቀፍና ቀጠናዊ ሁኔታ በጣም ተለዋዋጭና ለመተንበይ አስቸጋሪ የሆነበት ወቅት በመሆኑ እነዚህን ተግዳሮቶች ለመወጣት ሰልጣኝ መኮንኖቹ የወሰዷቸው ትምህርቶች ትልቅ ሚና እንደሚኖራቸውም በምርቃት ስነ ስርዓቱ ላይ ተነስቷል። በስልጠናው ላይ ተሳታፊ የሆኑ 9 የአፍሪካ ሀገራት ከፍተኛ መኮንኖችም ተመራቂ መሆናቸው ተገልጿል። ሕይወቱን ሰውቶ የሀገሪቱን ሉዓላዊነትና አንድነት የሚያስከብረው የሀገር መከላከያ ሰራዊት ክብር ሊሰጠው እንደሚገባ
ተገለጸ። በውጭ ሀገራት በሚገኙ አንዳንድ ወገኖች በዚህ ተቋም ላይ የሚሰነዘረው አሉባልታ በውጭ ሀገራት የሚኖሩ ዲያስፖራዎችን የማይወክል መሆኑን ዓለም አቀፍ የኢትዮጵያ ዲያስፖራ ለብልጽግናና ብዝሃነት አባላት ተናግረዋል። በሰሜን አሜሪካ የሚገኙ የተለያዩ የኢትዮጵያ ማህበራትን የወከሉ የዲያስፖራ አባላት ዛሬ ማለዳ አዲስ አበባ ገብተዋል። ዓለም አቀፍ የኢትዮጵያ ዲያስፖራ ለብልጽግናና ብዝሃነት ፕሬዝዳንት ጋሻው ቢርቦ አባላቱ ለሀገር መከላከያ ሰራዊት ያላቸውን ክብር ለመግለጽ መምጣታቸውን ተናግረዋል። አጋጣሚ ጉዳይ ሆኖ በጣም ትንሽ ሰዎች ግን ትልቅ የሚመስሉ በሚዲያ ላይ የእኛነታችን መሰረት የሆነው መከላከያ ስም በማጥፋት በተለያዩ መድረኮች ላይ የማይወስም ሲሰጡት ይታያሉ። ነገር ግን እኛ ዲያስፖራ ያ አይደለም። ሜጆሪቲ ዲያስፖራ ሀገሩን የሚወድ መከላከያን የሚያከብር ለሀገሩ ትልቅ ፍቅር ያለው ከምንም በላይ ደግሞ ዛሬ ላይ ላንድበት ቀን ምክንያት ለሆነው ለዋስትናችን ትልቅ ቦታ ለምንሰጠው ለመከላከያችን ያለንን ክብርና ሌላ ትልቁ የዲያስፖራ ስብስብ የዚህ አይነት መልክ እንዳለው ለመግለጽና ቅድም እንዳልኩት ዋናው ነገር መከላከያችንን ለማመስገን እና ክብራችንን ለመግለጽ ነው የመጣ ነው ማለት ነው። ለመከላከያ ሚኒስቴር የተለያዩ ድጋፎችን ይዘው መምጣታቸውን የገለጹት ከተለያዩ የኢትዮጵያ ኮሚኒቲዎች የተውጣጡ ትውልደ ኢትዮጵያውያኑ ከሚኖሩበት ሆነው ሀገራቸውን በሚጠቅሙ ጉዳዮች ላይ ሲሳተፉ እንደነበርም ገልጸዋል። የሀገር ዳር ድንበር ይጠብቅልን። ሀገርን ስናስብ መከላከያ በዋናነት የሚጠራ ስለሆነ አንደኛ መከላከያን የሚያግዝ ቁሳቁስ ኮምፒውተሮችን ይዘን መተናል። ሁለተኛ ነገር ደግሞ ወይዘሮ አዳነች አቤቤ የምትሰራው የሴቶች ስራ በጣም ስላስደሰተን በሴቶች ነገር እሷን ደግሞ ለማገዝ ማቴሪያሎችን ይዘን መተናልና ዞር ዞር ብለን አይተን ብዙ ድጋፎችን ለማድረግ ነው የምናስበው። ብዙ ጊዜ ከመቃወም ወይ ደግሞ አንዳንድ ነገሮችን ከማድረግ በስራ ላይ ብናተኩር አገርን ብናግዝ ለውጥ እናመጣለን። እዚህ አገር ቤት አሁን በአብዛኛውን እኛ የሰራነው በጦርነት ጊዜ አፋር ክልል በጣም የወደመ ስለሆነ እዛ ዙሪያ ሰርተናል። ህዝቡን ለማገዝ ደሃውን ለማገዝ የተቃጠሉትን ትምህርት ቤቶችን፣ ሆስፒታሎች፣ ክሊኒክ ለማደስና በተለያየ በቃ በችሎታችን ክልሉን ማገዝ ሞክረናል። ለማንኛውም የኢትዮጵያ ፕሮጀክቱ ትልቁ ግድቡ ነው። ግድቡ ላይ ደግሞ ተሳትፈናል። የኛ ተሳትፎ እንግዲህ በህዳሴ ግድብ እንደ ግሎባል ኢትዮጵያ ዲያስፖራ የመጨረሻ መዋጫው አድርገናል ለግድባችን። በዛ ላይ ደግሞ እንደ ጋምቤላ ኮሚኒቲ በኮቪድም በህዳሴ ግድብ ላይም ገንዘብ አሰባስበን ለሀገራችን ልከን ነበር። የሁለተኛ ትውልድ ልጆቻቸውን ጭምር ይዘው የመጡት ዲያስፖራዎቹ በቀጣይ በሀገር ውስጥ የሚገኙ የተለያዩ ተቋማትን እንደሚጎበኙና የበጎ አድራጎት ተግባራት ላይ እንደሚሳተፉ ይጠበቃል። የሪፍት ቫሊ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን 9291 ተማሪዎች አስመረቀ። ዩኒቨርሲቲው በዛሬው ዕለት ያስመረቃቸውን ተማሪዎች በሸገር ከተማና አዲስ አበባ ባሉ 17 ካምፓሶች ያስተማራቸው የቴክኒክና ሙያ የመጀመሪያና ሁለተኛ ዲግሪ ተማሪዎች ናቸው። የሪፍት ቫሊ ዩኒቨርሲቲ ፕሬዝዳንት ድሪብሳ ዳፌራ የኢትዮጵያን ብልጽግና ሊያረጋግጡ የሚችሉ ብቁና ክህሎት ያላቸው ዜጎችን በማፍራት ረገድ ዩኒቨርሲቲው የራሱን አስተዋጽኦ እያበረከተ ነው ብለዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ላለፉት 40 ዓመታት በተለያዩ የሙያ ዘርፎች ሲያገለግሉ የነበሩት አቶ ወርቅነህ ግርማ ከዚህ ዓለም በሞት ተለዩ። አቶ ወርቅነህ ግርማ በ1954 ዓ.ም በአዲስ አበባ የተወለዱ ሲሆን በ1974 ዓ.ም ከአዲስ አበባ ተግባረ ትምህርት ቤት በዲፕሎማ ተመርቀዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። የውጭ ዜና